3 ጊዜ ከህይወቴ ውጪ እሱም ብሎኝ እኔም ከህይወቴ ውጣና ትዳርህን ምራ ብየው ትዳራቸውን መምራት ያልቻሉ ሰዎች ናቸው። ስለዚህ አንዳንድ ጊዜ እግርና እግርም ይጋጫል። ኦፍ ኮርስ እንደዛ የሚባለው ነገር እተማመንበታለሁ። ግን ደግሞ ትዳርም ደግሞ በግድ አይደለም። አሁን ምናልባት ትዳር ስለዚህ ቤተሰቦቹ አንተም የሱን ቤተሰቦች የሷን ቤተሰቦች ሁለቱ እንዲጣመሩ እያደረጋችሁ ነው። ግን ሁለቱ ጋር ያለው ነገር ምንም ልትረዱ አልቻላችሁም። በተለይ በሩታ በኩል ያለውን ሐሳቧን ልትረዱት አልቻላችሁም። ስለዚህ የማትወደውን እሷ ራሷ እንዴት ነው ባል ሲከበር እኔ አባቴ ኦር ደግሞ እናት ለአባት ሲከበር ነው ማቀው። በዛ ልክ እየናቀችው እሷ ራሷ እንዴት ነው ወደው አፍቅራው ልትቀበለው የምትችለው? እኔ ደግሞ እሷ ይናቀችውን ነው እኔ አክብሬ እየተቀበልኩ ያለው። ስለዚህ ዛሬ ላይ እኔ እጅ ላይ ስታዩት ነው እንደዚህ በዚህ ልክ ሊሆን የሚችለው። እኔ ማንንም ያዳመጥኩሽ መጨረሽ በቃ አውርተሽ ጨርሽ። ስለዚህ ስለ ወርቅ ስለ አብርሃም አንገት መድፋት ስለ አብርሃም አንገት የሆነ ነገር ማድረግ ይሳቅ እያወሩ አይደለም። በቃ ስለ ትዳር ነው እያወሩ ያሉት። እዚች ጋር ልጅ ወልደዋል አይደል? ልጅ ትልቅ ነገር ነው። ስለዚህ ልጆቹ ይግባቡ ይጣሉም አይጣሉም አንቺ ግን ከማል እንድትወጪ ይፈልጋሉ። ቃለቀ ኦኬ። እነሱ ይጣሉም አይጣሉም አብርሃም ግን ደስታውን ማየት አልፈልግም። አንተም አልገባህም እንጂ የእውነቴን ነው የምነግርህ። ቢያንስ ሰላሙን እንዲፈጥር አንተ ወንድም ነህ አይደል? ወንድ ልጅ ነህ አይደል? ሴት ልጅ ስትጨቀጨቀ፣ ሴት ልጅ በዛ ልክ ስትገፋ፣ ሴት ልጅ በዛ ልክ አንተ አፍቅራት በዛ ልክ ስትጎዳት ገባክ? ከጎንህ አለውልህ የሚለ ሰው ካለ ቢገባህ ነው። ገባክ? እንደኔ አይነት ሰው እንደውም አይገኝም። በዚህ ልክ በሱ እየተሰደብኩኝ ባከብረው በወዳው የዋህነቱ ኦር ሰምቲንግ መልካምነቱ ነው እንድቀርበው ያደረገኝ። ስለዚህ ቢያንስ ወንድምህንም ለመረዳት ሞክር። ይኸውልሽ ወንድሜ ነገ ይቆጭሃል። ስለምንም ይቆጭሃል። እንደ ወንድ ልጅ ብታስብማ እሱን መረዳት ይኖርብሃል። እንደ ወንድም ነው እያሰብኩ ያለሁት፣ እንደ ወንድ ልጅ ሳይሆን ትክክል ብለሻል። እንግዲህ ሄርሜልዬ ቪዲዮውን እንዳዳመጣችሁት ነው ማለት ነው። በጣም የሚያሳዝን የሚገርም ነገር ነው። እና እንግዲህ አብርሃም ታደሰ እንግዲህ እኔ ምናልባት ይሄ ልጅ እንግዲህ የሆነ ነገር አድርጋበታለች የሆነ ነገር ሆኗል ነው እንጂ ምለው በጤናው አይመስለኝም። ሁሉንም ነገር ስትል እሺ ባይዘው ይች ልጅ እንግዲህ ለምና ወታ ለምና ነው እንግዲህ የገባችው። ድጋሚ ለምና እየገባች ነው ማለት ነው። በጣም ያሳዝናል። ሴትነቷን እያረከሰች ነው። በነገራችን ላይ በጣም ነው የሚያሳዝነው። እኔ አንዳንድ ጊዜ ሴትን የሚያረክስ ነገር ወይ ሴቶቹን የሚጥል ነገር ባታደርጉ በጣም የተሻለ ነገር ነው የምለው። በጣም ያሳዝናል በነገራችን ላይ ማለት ነው። እንደዚህ መጨመላለቁ እንደዚህ መሆኑ በጣም ነው ያሳዘነኝ። ሄርሜላ በነገራችን ላይ አንቺ ምርጥዬ ሴት ነሽ። የፀጉርሽ አቀማመጥ፣ በመልክሽ፣ በሁሉ ነገርሽ፣ በንግግርሽ አዎ የያዙት ነገር ከወርቅ ይቀላል ይባላል። እሷ የጣለችውን አንስተሽ ብትንከባከቢ ወዙ ቢመለስ መልኩ ቆንጆ ቢሆን ቢደምቅ ከአንቺ ጋር መጥቶ አብርሃም ወዙ እንዲመለስ ወይንም ደግሞ ቆንጆ እንዲሆን ብታደርጊው ይኸውልሽ አሁን ላይ ደግሞ የጣለችው ዕቃ አማራት ማለት ነው። ሩታ አየሽ አይደለ? የጣለችው የወረወረችው ዕቃ አማራት ማለት ነው። አብርሃም ስትፈልጊና ስትፈልጊ ሂድ የምትይው እኮ አንቺ ያስቀመጥሽው እኮ የመርካቶ ዕቃ አይደለም እኮ የመርካቶ ዕቃ ወይንም ደግሞ የዚህ የጉታጀራ የገበያ ዕቃ አይደለም እኮ አብርሃም። ስትፈልግ ሂድ ስትፈልግና የምትይው ማለት ነው። ሩታ አበዛሹ። ገንዘብ አለኝ እንዴ ወልጃለሁ ብለሻል። አሻንጉሊት አቀፈሽ ትናንትና መተሻል። ተውሰሽ መተሽ የሰው ልጅ ምናልባት እንግዲህ ልጅን ጥለሽ እንዴት ትሄጃለሽ? የሰው ሀገር ወዴት ነው የምትሄጂው? ሄርሜላ እኮ አድርገዋለች እኮ ወተን እንዝናና ወተን እንሄዳለችው ይዘው ሂዳ አንቺ ውሃ ሙቃት ተሰደፊበት ውሃ ስደፊበት ስታንገለታችሁ ናቶሎ እኔ ጋር ናቶሎ እንሄድና ትንሽ ጊዜ እናሳልፋለን እስኪ ይውጣላት ብላ እኮ ወሽዳ እኮ ትታድናናው ከርማለች ማለት ነው። ስለዚህ አሁን ደግሞ ወደ ውጭ እንሄድ ገንዘብ አለን። ወዴት ነው የምትሄጂው? እንደው የአረብ ሀገር ሴት እንደው በጎችሽ ላይ መጫወት ነበረብሽ አንቺ። በጎችሽን ቀስ አድርገሽ እያለሳለሽ መብላት ነበረብሽ። እንዲህ ያለሽው እነሱ እንዲነቁ ድራማ መሆኑ እንዲነቃ ያልተጣላሽውን ተጣላሁ ብለሽ መብላት ምን አስፈለገ? በዚህ ልክ መውረዱ ምን አስፈለገ? አንዴ ትለምን ያለሽ አንዴ ሶሻል ሚዲያ ላይ ጥፋይተኛ አንዴ ተኛብኝ አንዴ ልተኛብክ አንዴ ልቀፈኝ አንዴ ልቀፍክ አንዴ ልሳምክ ስታስጠሊ። ትዳር እኮ እንደዚህ አይደለም እኮ። እንደዚህ ተላልጠሽ ትዳር አይሆንም። ተከባብረሽ ቤት ውስጥ ቁጭ ብለሽ አሊያም ደግሞ አደብ ባለው መልኩ ቪዲዮ ሰርተሽ ለቀሽ እንጂ በዚህ ልክ እኔ እስካሁን ቅቡልነት የለውም ልቤ። አንቺ አብረሽ ሚስት ባልሽ አይደለም፣ እውነቱን ልንገርሽ ባልሽም አይደለም ሚስቱም አይደለሽም። የስራ ባልደረባው ለዩቱብ ብለሽ እንደዚህ እንደ ሻማ እንደምትቀልጪ ጠንቅቀን እናውቃለን። ዩቱበሮች ጠንቅቀን አልኩሽ። የሰው ልጅ ነው ተውሰሻ መተሽ ልጄ ነው የምትይው ማለት ነው። በጣም ነው የምታሳዝኒው። አሁንም እንግዲህ ለምነሽ እንደመጣሽው ባለፈው እንደ ነጋሽዬ ነፋ እንግዲህ ሲመክሩሽ
ወይንም ደግሞ ሲሸመግሉሽ እዛ ጊዜ እሺ ብለሽ በክብርሽ ብትገቢ እሰይ ቤተሰቦችም ይከበራሉ፣ አንቺም ትከበሪያለሽ። በእውነት ሴትነትሽን አረከሽ። ታርቀናል አይደለ? በቃ እኔ እናንተ ታረቅን። ገልቱ ምን ገልቱ ነሽ በእናትሽ? እንደ ቆሸሽ ያልሽ ቆሻሻ ማትረቢ ጥቅም የሌለሽ ውሻ የመሰልሽ የውሻ ጭራ መስለሽ ገብተሽ ውሻ መስለሽ ገብተሽ ዛሬ ቆዳሽ እንደዚህ ቀየር ሲል እንደዚህ መቀየርሽ፣ ወይኔ የሰው ልክ ሲያገኝ አያውቅበትም ጋይስ። ሲበላ ሲጠጣ ለክ ሲሰጥ አያውቅበትም። በበጎቹ ገንዘብ እኮ ነው እዚህ የደረሽው። ለምን ትረሻለሽ? አንቺ የመጣሽበትን ያረስሽበትን ለምን ትረሻለሽ? አንቺዬ በራስሽ ቤት እንኳን ማትኖሪ የአረብ ሀገር ሴቶች ተከራይተው እያስቀመጡሽ የአረብ ሀገር ሴቶች ልብስ ደም እየበላሽ በዚህ ልክ ብልቅጥቅጥ ትያለሽ እንዴ? በዚህ ልክ እንደዚህ ሙቲት ትያለሽ እንዴ? ጅል ምን ጅል ናት በእናታችሁ? ሰላም ጤና ይስጥልኝ ብያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታረጉኝ እጅግ አርጌ አመሰግናለሁ። እኔ በጣም ነው የማዝነው። ምክንያቱም ሄርሜልዬ ምንም ጥፋት የለሽም። አንቺ መልክሽ ብቻ ይበቃል። አለባበትሽ፣ ዘለላሽ፣ ቁመትሽ ይበቃል። እውነቱን ልንገርሽ፣ ሴትነትሽን ግን እንዳታረግሽ። እንደ ሩታ ሴትነትሽን ውበትሽን መልክሽን ተጠቀሚበት። ቁጭ ብለሽ ከቤት ውስጥ ዩቱብን ብትሰሪ እንደ አንድ ዩቱበር አደብ ባለው መልኩ ስሪ። አደብ ባለው መልኩ ማለት ነው። በቃ እንደዚህ ቆንጆ ሆንሽ። አንቺ የፀጉርሽ አቀማመጥ ብቻ ይበቃል። እነዚህ ታፈርኩ አለመለሱ ነው እንጂ ሩታ ከአንቺ ከበጣ ገብሽም አትደርስም። ከእጅሽ ዘለላም አትደርስም። ከአለባበትሽ ካቋመሽም ካቀማመጥሽም ዘለላ አትደርስም። እኛ የመጣችበትን ነው የምናየው። እሷ ብትረሳም እኛ እንረሳም። እንዴት እንደመጣች ፀጉሯን እኮ እንደ ጭራሮ ከምራ እንደ ጭድ ከምራ መታ ማለት ነው። ክብሪት ለኩሰሽ እኮ ፀጉሯን እኮ ብታቀጣጤው ይያያዛል እኮ። እንደዛ ብላ የመጣች ሰው ናት። ለአመት ያህል ሶሻል ሚዲያው ምን እንደሚፈልግ ጭስ የተጨሰበት ሰው መስላ ነበር እኮ የምትመጣው። ጭስ ስታጨስ የጎተራ አይጥ መስላ ነበር እኮ ስትመጣ የነበረው አይደል እንዴ የኔ ውድ? ስለዚህ አንቺ ቆንጅዬ ሴት ነሽ። ምንም እንከን ሊወጣልሽ አይችልም። ስለዚህ አሁን አንቺ ስትይዥው እንግዲህ ቢያምራቸው ኤፋም ስተተኛ ነው ባይዘው። ኤፋዬ ስተተኛ ነህ አንተ። እኔ ትክክለኛ ነህ አይደለም፣ በጣም ስተተኛ ነህ። ስለዚህ ስተት አለብህ። ምንድነው ስተትህ? ስተት አለብህ አንተ። ስተት ምንድነው? አሁን ላይ ከህይወታቸው ውጭ የእናንተ ጋጠ ወጥ እኮ የጠገበችው እኮ ሩታ እኮ የጠገበችው ሄርሜልዬ ሳትመጣ በፊት እኮ ይቺ ቆንጆ ሴት ሳትመጣ በፊት እኮ ሄርሜላን አታህልም ሩታ። ሺህ ጊዜ ብትለባብስ ሺህ ጊዜ ብትመጣ ሄርሜላን ነው የምላችሁ ከጎኗ አትደርስም። እውነቱን ልንገራችሁ። አዎ በጋለት በጋ ፍርታለች። አዎ እናውቃለን። ጅል ስለሆኑ እንዴ ጅል እኮ የያዘውን አይለቅም እኮ። ጅል አይሙት እንዲያጫውት ይባላሉ። ስለዚህ ከሄርሜላ ደግሞ ራስሽን አውርደሽ እዛው ተጨመላለቅ። እኛ ምን አገባል? ይዘሽ እጅ እዛው። ሲቀጥል እኮ እኔ ምናምን እኔ ያልፈልጋትም ከህይወቴ እሺ፣ እውነትሽን ከሆነ እሺ ምናምን ብለሽ እየለመሽ ድጋሚ ሁለተኛ ሶስተኛ እየለመሽ በባለፈው እንደ ውሻ ውጭ ብሎ አባሩሽ። በፊት ፍቅርሽን አልቀበለሽ ብሎ እያለቀሽ አጎብደሽ የነበርሽ ሰው አሁን ደግሞ ለምነሽ ትገቢያለሽ እንዴ? በአንድ ልብስ ሁለት ቪዲዮ ሰርተሽ ጨምላቃ። ምን አይነት ጨምላቃ ናት በእናታችሁ? እንዴት ሰው ላይ ቃቃ እንደምትጫወት ህዝብ ላይ ቃቃ ጨዋታ እንደምትጫወት። አንድ ቀን የሰው ደም ይሄ ይጥልሻል። የሰው ልብስ የውሸቱ ይክድሻል። ሁልጊዜ አስተናግድሽም። ገባሽ? ሁልጊዜ በጤና ላትቆሚ ትችያለሽ። ሁልጊዜ ላትበይ ላትጠጪ ትችያለሽ። ለዛኛው ለወዳኛው ልትሄጂ ትችያለሽ። ጥሩ አይደለም በዚህ ልክ ህዝብ ላይ መጫወቱን። አንቺ ምንም አይሰራልሽም። እንደምነግርሽ የት ነው የምትሄጂው ደግሞ አንቺ? መሄድ ያበስ ገንዘብ አለኝ ምናምን ነገር። ኧረ እባክሽ በበጎቹ ገንዘብ ታዲያ ሁሉ ሰው እኮ ከተሰጠማ ይበላል ይጠጣል እኮ። ሽር ይላል እኮ። የምኪያጅ መግዣ አንዳንድ ኪሎ 3 ኪሎ ምኪያጅሽን ትለቀለቂያለሽ። 3 ኪሎ ሮጅሽን ታደርጊያለሽ እስከ ግንጭልሽ እንዴ። ግንጭላ ምን ጅብ ግንጭል ናት በእናታችሁ? እንደ ፊቷን እንደው ዝም ብላ ይሄ የውሻ አፏን እስከ ጆሮዋ ድረስ ቀዳ እየመጣች ትሞዳሞዳለ ህዝብ ላይ ማለት ነው። ሄርሜላን አታይም አንቺ በእናትሽ። እውነቴን ነው የምነግርሽ። ሄርሜላን ወላሂ ነው የምልሽ። እኔ ምዬ ነው የምነግርሽ። ሄርሜላን የምልሽ የጥፍሯን ታክል አታምሪም አንቺ። የሄርሜላን ያክል እኔ እንደ እውነቱን እንነጋገር ከተባለ በሴትነት በምንም ትበልጥሻለች። የፀጉሩ አቀማመጥ ሁሉ እንደው ትበልጥሻለች ማለት ነው። ቆሻሻ ምንድነሽ አንቺ? ከዘመዶች ማዳትሽን ሁሉ ነስንሰሽ ከነበተሰቦች እየወጣሽ
ሊጥሽን ተለቅለቀሽ አይደል እንደ 3 ኪሎ 4 ኪሎ እንትንሽን ተለቅለቀሽ የምትመጪው አናቀሽም እንዴ ሩታ? ተይ እንጂ በዚህ ልክ እንዴ አናቀሽም እንዴ? ኧረ ተይ በዚህ ልክ እንደዚህ ያዙ ይልቀቁኛት በይ። እናቅሻለን። በጣም እኮ ነው የተናቅሽው ሶሻል ሚዲያ ላይ በጣም እኮ ነው የረከሽው። ሴትነትሽ ተንቋል በእውነት ሞት ይሻላል።